ተመልካቾቻችን ተመልሰን መጥተናል። እንግዲህ ፕሮግራም እየተከታተልን ያለ ነው አይደል? ኡስማን ሰሞኑን አንተ አዲስ በአዲስ ሚስተር ኮፊ የሆነ ሪቮሉሽን ላይ ነው አይደል? በአዲስ ነገር ጠብቁን ብለናል። ጠብቁን ብላችሁ በደንብ በጣም ደስ በሚል መልኩ አዳዲስ ነገሮችን ይዘን በአዲስ በቃ አዲስ ከሚታወቀው ሚስተር ኮፊ ሌላ ታሪክ ውስጥ ኮምቦ አግናለች። ኮምቦ ራሱ በአዲስ መልክ ነው። በቃ አሪፍ ነው። በጣም ኑ እያልክ ነው ማለት በደንብ እኛ ራሳችን እያዘጋጀን ነው። ትልቅ የአኒቨርሰሪ ፕሮግራም ይኖረናል። ከዛ በኋላ እኔ እጠራለሁ ምናልባት አቀማመሳችሁ አያያዛችሁ ታይቶ እናስብበታለን። ያው መቼም ያው ቤተል አካባቢ ያው ሚስተር ኮንፊን የማያውቅ ሰው የለም። ብዙ ሰዎች መጥተው ተስተናግደውበታል። እንግዲህ ጥሩ ወንድም ነህ። እዛ አካባቢ ብዙ ሰዎችን ስታስተናግዱ፣ በተለይ ደግሞ ረመዳን ላይ የምትሰሯቸው ስራዎች እኔ በግሌ የማደንቀው ነገር ነው። ያው ወንድማችን ስለሆነ አጠገቤ ስላለ ብቻ አይደለም። ኡስማን ጥሩ ልብ ያለው ወንድማችን ነው እና ሚስተር ኮፊን እንግዲህ በአዲስ መልኩ ይዘን መጥተናል። እኛም ሄደን እንመረቃለን። ተመልካቾቻችን የሚመረቅበት ቀን ይነግራችኋል። እናንተም ሄዳችሁ እንድትመርቁለት እኔ ከወዲሁ ጋብዛችኋለሁ። ምን ልንጋብዝ እንደሆነ ታውቃለህ? አሁን የሆነ ፕሮግራም አለ። ሰያ መንገድ ላይ ወጥቶ ምናምን የሆነ የሚያጭበረብርበት ጥያቄ ጠየቅኩ ነገር ምናምን ብሎ የሚሸልምበት አለ አይደል? ጥያቄዎቹ እኮ ይሆኑ በጣም እንትን ናቸው። የሆነ በቃ አጭበርባሪ የሆኑ ጥያቄዎች ናቸው። የሆነ ሲጀመር ሰያ ማጭበርበር ላይ ጥሩ የለም ብለህ እንማው ብዬ እኮ ተመልካቾቻችን ራሱ ስለ የትኛው ሰያ ነው የሚያወሩት? ስለ ራሱ ነው እንዴ? ጥያቄና መልስ ቆንጆ ፕሮግራም ነው። በጣም የሚያዝናና የሚገራርሙ ጥያቄዎች፣ የሚገራርሙ መልሶችን እያየን የምንዝናናበት ፕሮግራም ነው። እኔ በነገራችን ላይ ይሄ በጣም ይመቸኛል። የመንገድ ላይ ጥያቄና መልስ በጣም በቃ የሚያዝናና። ሰያ ደግሞ ሲጠይቀው ለየት ነው። እኔ አሁን አንዳንድ ጊዜ እኔ መንገድ ላይ ባያገኘኝ ብዬ መርጥ እላለሁ። ማለት የምታውቀው ነገር እኮ ነው። የሰው ልጅ ስንት ጣት አለው ይልህና ይጠይቃል። ከግራ ወደ ቀኝ ምናምን ይላል። ከግራ ወደ ቀኝ ቁጠረው ይላል እና ልቆጥር እንደዚህ ቀይሮባል። እና በጣም ድንቅ ጥያቄና መልስ ፕሮግራም ነው። ተመልካቾቻችን ቢከታተሉት ጥሩ ነው ብዬ አስባለሁ። አንደኛ ያስተምራል፣ ሁለተኛ ደግሞ በአካባቢያችን በዙሪያችን ያሉ ነገሮችን ልብ ብለን የማናያቸው ነገሮች ልብ እንድንላቸው የሚያደርጉ ጥያቄዎች ነው የሚጠይቀንና እንደው ለተመልካቾቻችን ይህን ፕሮግራም ብንጋብዛቸውስ? ተመልካቾቻችንም ይህንን ፕሮግራም ያው ከሳምንት እየተከታተሉ ዘና እያሉ እየተማሩበትም እየተዝናኑበትም ነው ብለን እናስባለን። ዛሬም እንደተለመደው ባልደረባችን ሰይድ ወጣ ብሎ በርካታ ጥያቄዎችን ወደ እናንተ ያደርሳል። ፕሮግራማችንን ተከታትላችሁ እንመለስ። ሰላም አለይኩም ወራህመቱላሂ ወበረካቱ። ክብራትና ክብራን የነጃሽ ቲቪ ሐላል መዝናኛ መሰናዶ ተከታታዮቻችን አዝናኝ የመንገድ ላይ ጥያቄዎቻችንን ለመጠየቅ እዚህ ተገኝተናል። ዞር እያለን እንግዲህ ከተለያዩ ወጣቶች ጋር ቆይታ እናደርጋለን። ጥያቄዎቻችን አዝናኝ ናቸው። እናንተም ተሳተፉ፣ ተሸለሙ። ጥያቄያችን ተጀምሯል። አብራችሁን ቆዩ። ሰላም አለይኩም። እንዴት ነሽ? ስራ አሪፍ ነው? ስራ ቦታ ነው የተገናኘ ነው። ገበያ አሪፍ ነው? እሺ፣ ስምሽን ማን እንበል? ስሜ ነስራ መሐመድ ይባላል። ነስራ መሐመድ ማ? ነስራ መሐመድ ኑር አማ። ማን? ነስራ መሐመድ ኑር አማ። ኑር አህመድ ማ? ኑር አማ። አማን ማ? ስሜ አብደላ ሙስጠፋ እባላለሁ። አብደላ ሙስጠፋ ማን? አብደላ ሙስጠፋ። ሙስጠፋ ማ? አብደላ መሐመድ። መሐመድ ማ? አልጋምዲ ማ? በቃ ረህማ እባላለሁ። ራህማ ማን? ረህማ አብዱልመጂድ። አብዱልመጂድ ማ? አብዱልመጂድ ዑመር። ዑመር ማ? መሐመድ ማ? አረብ ማ? በቃ ካሊድ ይባላል። ካሊድ ማ? ካሊድ ከድር ማ? መህዲ ማን? ከማል ማ? ከማል አላሁ አለም። እሺ፣ ሙሪዳ ማ? ሚራጅ ማ? ሸረፋ ማ? ስሜ ኢዘዲን ከንዙ ከድር ይባላል። ኢዘዲን ከንዙ ከድር ማ? ዙበይር ማ? ሁሴን ማ? ሁሴን ማ? ስሜ ሀያት መሐመድ ማ? ኑር አማን። አማን ማ? መሐመድ ማ? በቃ እዚህ ድረስ ነው የማውቀው። እሺ፣ ሙስዓብ መሐመድ ማ? ኑር ማ? አማን ማ? መሐመድ ማ? ፋይሰል ማ? አብዱ ማን? ከማል ማ? ዑመር ማን?
ኡመር ሲራራ እሺ ሲራራ ብሎ ማ ቴንክ ዩ እናመሰግናለን በደንብ ነው እስከ ቅማያት ምንጅላት ምናምን ነው ሄድከው እናመሰግናለን የመጀመሪያው ጥያቄያችን የኒቃብንና የኢቃምን ትርጉም ማስረዳት ነው ኒቃብ ምን ማለት ነው ኢቃም ምን ማለት ነው ኢቃም ማለት ሰላት ኢቃም ማለት ኢቃም ደግሞ ሴቶች የሚለብሱት ወንዶች ይለብሳሉ ኒቃብ እሺ ኒቃብ ያው ለሴት ልጅ አላህ የደነገገው የሂጃብ አይነት ሲሆን እዚህ ጋር ፊት ላይ የሚደረግ ነው እሺ ኢቃም ደግሞ ከሰላት በኋላ ለሰውን ዝግጁ ኢቃም ከሰላት በፊት ያለ ጥሪ ኒቃብ ማለት መሸፈኛችን የሴቶች እሺ ኢቃምስ ኢቃም ማለት ኢቃም ሰላት ሲደረግ ኦኬ እሺ የመጀመሪያውን ጥያቄ በትክክል መልሰሃል ኒቃብ የሴቶች አልባሳት ሲሆን ያው እንደዚህ የሚሸፈነው ማለት ነው ኢቃም ደግሞ ያው ሰላት ለሰላት መጣበቅ ኒቃብ ሙስሊሞች የሚለብሱት ነገር ነው ኦኬ ኒቃብ እሺ ኢቃም ደግሞ የመስጂድ ጥሪ ነው ኦ ታንክ ዩ እናመሰግናለን እሺ ኢቃም ማለት የሚለበስ ነገር እንደዚህ ኢቃም ደግሞ አዛን በትክክል ተመልሷል ኢቃም የአዛን መቀጠያ ነው ወደ ሰላት መግቢያ ነው ኒቃብ ደግሞ ሴት ሙስሊሞች የታዘዙት ለአለባበስ ነው ኒቃብ ማለት መሰተር እሺ ኢቃም ማለት ደግሞ እሺ እንግዲህ የመጀመሪያውን ሞክረሻል እንደመለሽ እንይዘዋለን በዶሮና በጎሮ መካከል ያለው ልዩነት ምንድነው ዶሮ ያው ዶሮ ነው ጎሮ የሰፈር ስም በዶሮና በጎሮ መካከል ያለው ልዩነት እስቲ ንገሪኝ ዶሮ ምን ማለት ነው ጎሮ ምን ማለት ነው ዶሮ የሚበላ ነው እሺ ጎሮ ደግሞ ሰፈር ነው ዋው ዶሮ የሚበላ ምግብ ነው እሺ ጎሮ የሰፈር ስም ታንክ ዩ ጎሮ ሄደህ ታውቃለህ አልፌ አውቃለሁ ሄጃለሁ እሺ ጓሮስ ሄደህ ታውቃለህ እሺ ቤታችሁ ጓሮ አለው ማለት ነው አለው እሺ ዶሮ ማለት እንስሳ ነው እሺ ጎሮ ማለት ደግሞ ጎሮ እንትና ጉድጓድ ነገር ኦኬ ጎሮ ማለት እንደ ጉድጓድ ዕቃ የሆነ ምናምን ማስቀመጫ ነገር እሺ ሁለተኛው አልተመለሰም ዶሮ ማለት የሚበላ እሺ ጎሮ ማለት ደግሞ ሰፈር ላይ ያለው እሺ ዶሮ ማለት እንስሳ ነው የቤት እንስሳ ናት እሺ ጎሮ ደግሞ የሰፈር ስም ነው ጎሮ የሰፈር ስም ነው እሺ ዶሮ ደግሞ ምግብ የሚበላ እሺ እናመሰግናለን የኢትዮጵያ ጎረቤት ሀገሮችን ጥቀስልኝ አፋር እሺ ትግራይ እሺ ወሎ እሺ ጎንደር እሺ ክልሎች ናቸው እነሱ ዩጋንዳ እሺ እና ሞሮኮ እሺ አይደለም ኤርትራ እሺ ደቡብ ሱዳን እሺ ኬንያ እሺ ጅቡቲ እሺ ዋው ኬንያ እሺ ጅቡቲ እሺ ሶማሌ በትክክል ተመልሷል ኬንያ እሺ ኤርትራ እሺ ደቡብ ሱዳን እሺ ሶማሊያ እሺ አፋር በትክክል ተመልሷል አፋር ግን የኢትዮጵያ ክልል ነው እንጂ ጎረቤት አይደለም ኤርትራ እሺ ጅቡቲ እሺ እና ኬንያ ዋው ሱዳን እሺ ኤርትራ እሺ ሶማሊያ ኦ በጣም እናመሰግናለን ኬንያ እሺ ጅቡቲ እሺ ግብጽ ዋው ግብጽ እኮ የኛ ተቀናቃኝ እኮ ነች ጎረቤት አይደለችም እሺ ቴንክ ዩ ግን እናመሰግናለን እሺ ቂያማ ሲቃረብ እንግዲህ ወደ ምድር የሚመጡ ፍጡራን መካከል አንዱ መሲህ ደጃል ነው መሲህ ደጃል ምንነቱ ምንድነው ነብይ ነው ኤ ቢ ጌታ ነው ሲ ከሃዲ ነው ዲ ሙእሚን ነው ምንድነው ከሃዲ በትክክል ተመልሷል እሺ ከሃዲ ነው ካፊር ነው ከሃዲ ነው ኦኬ እሺ በትክክል ተመልሷል ሲ ከሃዲ በትክክል ተመልሷል እሺ ሲ ከሃዲ በትክክል ተመልሷል ደጃል ያው ሲጀመርም ከሃዲ ነው ኦኬ በትክክል ተመልሷል ከሃዲ በትክክል ተመልሷል ሲ ከሃዲ ኦ ሲ ከሃዲ በትክክል ተመልሷል ከሃዲ
በትክክል ተመልሷል። ሲ ከሃዲ ከሃዲ ለነገሩ አማኝ ሊሆን አይችልም። የነቢዩላህ ሙሳ አለይሂ ሰላም እና የሃሩን አለይሂ ሰላም ዝምድና ምንድነው? ወንድማማች። በትክክል ተመልሷል። ዋው በትክክል ተመልሷል። እስካሁን 4ቱንም ጥያቄ በትክክል መልሰሻል። ቀሪውን እንደምትመልሺ ተስፋ አደርጋለሁ። በትክክል ተመልሷል። ወንድማማችነት። እሺ ወንድማማቾች አንድ እናት ልጆች በትክክል ተመልሷል። እሺ ዲ ነው መሰለኝ والله ዲ ሁሉም አይደለም ኤ ነው። እሺ አንዱን መልስ ነው ማጸድቅልህ። ዲ ስላልክ በዲ ይዘነዋል፣ ግን ዲ መልስ አይደለም። እሺ አንድ እናት ልጆች ወንድማማቾች በትክክል ተመልሷል። ኤ የአንድ እናት ልጆች ወይም ወንድማማቾች በትክክል ተመልሷል። ዲ ሁሉም ያው ወንድማማቾችም ናቸው፣ የአንድ ሀገር ሰዎችም ናቸው። እሺ ኦኬ ሲ ምንድን ነበር? ሲ አንድ ሀገር ሰዎች። እሺ በትክክል ተመልሷል። እስካሁን 4ቱን ጥያቄ መልሰሃል። ቀሪውን ከመለስክ እንግዲህ ትሸለማለህ። እሺ የአንድ እናት ልጆች ናቸው ወንድማማቾች። በትክክል ተመልሷል። 5ኛ እናቶቻችን በጣም ሲናደዱ ምን ሊያደርጉ ይችላሉ? ኤ ይጋረፋሉ፣ ቢ ይቆናጠጣሉ፣ ሲ ይናከሳሉ፣ ዲ ሁሉም። ሲ ይናከሳሉ። ይናከሳሉ። አንተ ተነክሰህ ታውቃለህ? ተነክሼ አውቃለሁ። እንዴት ነው ስሜቱ? እሺ ይናከሳሉ። በትክክል ተመልሷል። ተነክሰሽ ታውቂያለሽ አንቺ? ይሆናል ግን አላስታውስም። ይናከሳል። በትክክል ተመልሷል። ያው ይነክሱናል። ይቆናጠጣሉ ቢሉ አልተመለሰም በሚያሳዝን ሁኔታ። ይናከሳሉ። በትክክል ተመልሷል። አንቺ አስቸግረሽ ረብሸሽ ተነክሰሽ ታውቂያለሽ? ጨዋ ነሽ ማለት ነው። ሲ ነው። ሲ ይናከሳሉ። እሺ በትክክል ተመልሷል። ሲ ይናከሳሉ። በትክክል ተመልሷል። ማዘር ነክሰውሽ አያውቁም? እኔ ተገርፌ አላውቅም። ጨዋ ነሽ? አዎ በጣም። እሺ እናቶች በጣም ሲናደዱ ልጆቻቸውን ምን ያደርጓቸዋል? ይቆነጥጡ። አልተመለሰም። ይገርፉ ይመስለኝ ከሚናከሱ ይገርፋሉ። እሺ አልተመለሰም። ይናከሳሉ በጣም ሲናደዱ ማለት ነው። ተነክሰሽ አታውቂም? አውቃለሁ። በአረብኛ ቋንቋ አይነ በሲር ምን ማለት ነው? አይንም ማያይ ማለት ነው። ኦኬ እማያይ በትክክል ተመልሷል። ትርጉሙ አይናፋር። እሺ ሰው አይን። ኦኬ አይደለም። እሺ አይኑ ማይታየው ሰው። ኦኬ እሺ እውር። ኦኬ በትክክል ተመልሷል። አይነ በሲር ማለት አይኑ ማያይ ሰው፣ አይነ ስውር ማለት ነው። አይነ በሲር ማለት እሺ የማያይ ሰው ማለት ነው። የማያይ ተመልሷል። እሺ 8 ከወንድና ከሴት በፍጥነት የሚያለቅሰው ማን ነው? ሴት ናታ። ይሄም በትክክል ተመልሷል። እሺ ሴት። ይሄም በትክክል ተመልሷል። በፍጥነት ማለት ሴት። ኦብቪየስሊ ሴት። ኦኬ ሴት። በሄት በትክክል ተመልሷል። ነጃሺ ቲቪ ከሚያስተላልፋቸው ፕሮግራሞች አንዱን ጥቀስ። ምርጫ። እሺ የጤና ፕሮግራም፣ ሐኪም ቤት፣ መዝናኛ፣ ዜና፣ እስላማዊ ፊልም ያስተላልፋል። ጀማል ሾም ማለት ነው። ንገረኛ፣ ምረጥ። ሁሉ። እሺ ይሄ ከኛም ቦነስ ነው፣ ግድ የለም ተመልሷል። መዝናኛ ፊልሞች። እሺ በትክክል ተመልሷል። 2-3 ስለጠቀሽ ማለት ነው። እሺ አሪሳላ። በትክክል ተመልሷል። ጀማል ሾው አንድ። እሺ አንድ ጀማል ማለት አውቃቸዋለሁ ግን። እሺ ዜና። ዋው ዜና በጣም የምንታወቀው በዜናችን ነው። በርከት ያሉ ፕሮግራሞችም አሉን። የጤና፣ የኢስላማዊ ፊልም፣ የመዝናኛ፣ የቢዝነስ፣ የማዕት ፕሮግራሞች አሉን። እሺ ኢስላማዊ ፊልሞች። ዋው በትክክል ተመልሷል።
10ኛ በተለምዶ ቅስሜን ሰበረው እንላለን። ቅስም ምንድነው? ልቤን ሰበረው አስከፋኝ። ዋው ቅስም ማለት እንትን ነው ሞራል። ኦኬ ሞራል እርግጠኛ ነሽ? እሺ አላሁ አለም አላሁ እሺ እንዴ እንትን የሚባል ነገር ነው ቅስም ሲጀምር ምን ማለት እንደዚህ የሚገለጽ ነገር ነው? አዎ እንጃ የሆነ አስቀየመኝ እንደማለት። አንቺ ቅስምሽ ተሰብሮ ያውቃል እንዴ? እስካሁን ያን ያህል እንትን አልተሰበረም። የሰበረው የለም? የለም። እሺ የሰበርሽውስ የለም? የለም አልሐምዱሊላህ ከሁለቱም ነፃ ነኝ። እሺ ስሜት ኦኬ እሺ አልተመለሰም። ልቤን ሰበረው እንደማለት። ኦ በትክክል ተመልሷል። ሞራኔ ነካው። ኦኬ በትክክል ተመልሷል። በጣም ነው የምናመሰግነው ለተሳትፎ። መጂድ የ500 ብር ሽልማት ያበረክትልሃል ለተሳትፎ። ይሄው እናመሰግናለን። ቲቪ ማጠቢያ ከፈለኝ። እሺ እናጥባለን። እሺ ሹክራን። እሺ በጣም ነው የምናመሰግነው ለነበረሽ ተሳትፎ። አብዛኞቹን አልመለስሽም፣ ግን ጥሩ ቆንጆ ቆይታ ነበረን። በነጃሽ ቲቪ ስም ከልብ እናመሰግናለን። ሹክራን። እናመሰግናለን ለተሳትፎ። ከጠየቅንህ ጥያቄ ውስጥ ሙሉ አላገኘህም። ተሸላሚው ሙሉም ያገኘው ነው። ለተሳትፎ ግን እናመሰግናለን። ሹክራን በጣም እሺ። ለስራ ሁሉንም ጥያቄ መልሰሻል። በጣም ነው የምናመሰግነው። መጂድ የ500 ብር ሽልማት ይሰጥሻል ማለት ነው። በዚህ 500 ብር እንግዲህ ካርድ ትሞያለሽ፣ ከዛ መሬት ትገዣለሽ። 500 ብር ለምስኪን ብትሰጡልኝ ደስ ይለኛል። እሺ ለተሳትፎ ግን በጣም ነው የምናመሰግነው ሀቢቢ። ሹክራን። መልካም ቀን። ቴንክ ዩ። እሺ እናመሰግናለን። በጣም ከነበሩን ተወዳዳሪዎች ፐርፌክት ተሸላሚ ነች። ስለዚህ እናመሰግናለን። ይሄው እህታችን አመሰግናለሁ። እሺ እናመሰግናለን። አንድ ጥያቄ ብቻ ነው ያልመለስከው። ስለዚህ ለላቀ ተሳትፎ 500 ብር መጂድ ይሸልማል ማለት ነው። በዚህ 500 ብር ካርድ ግዛበት፣ ካልሆነ መሬትም ግዛበት። እሺ ቴንክ ዩ። በጣም እናመሰግናለን ለተሳትፎሽ። አብዛኛውን ጥያቄዎች አልመለስሽልንም በሚያሳዝን ሁኔታ፣ ግን ከመጀመሪያ ጀምሮ በደንብ ነው ያስተናገድሽን። ስለዚህ በጣም ነው የምናመሰግንሽ። በሌላ ጊዜ ስንመጣ ፍሪጅ እንሸልምሻለን። እሺ እኔ ሸልማችኋለሁ ከመጣችሁ። እሺ እናመሰግናለን። በጣም እናመሰግናለን። ኦልሞስት ሊባል በሚችል መልኩ ነው የመለስከው። ለተሳትፎ ግን በጣም ነው የምናመሰግነው። ኢንሻአላህ በሌላ ጊዜ እንመጣለን፣ እንገናኛለን። ቴንኪው ወንድማችን፣ እናመሰግናለን። እሺ እንግዲህ ክቡራን ተመልካቾቻችን የአዝናኝ የመንገድ ላይ ጥያቄዎቻችንን ዞር ዞር እያልን ጠየቅን፣ መለስን፣ ሸለምን። ቀሪ የሐላል መዝናኛ ፕሮግራሞች ደግሞ ወደ እናንተ መድረሳቸውን ይቀጥላሉ። በያላችሁበት መልካም ቆይታ፣ ተሳተፉ፣ ተሸለሙ።